ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይህ ነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ አይኔን ብትወስደውስ እኔ እያየሁ ያለው ያችን ነው እንግዲህ ይኸው ለሰይድ አድርጉለት አድርሱለት እንዳትረሱ ያገኛችሁ ሰዎች ካላችሁ በቃ ኑሮዬን እኔ ሀረርና ድሬዳዋ አድርጌያለሁኝ። ሱመያ እንግዲህ በድሬዳዋ ላይ ፈልሰስ ዘና ፈታ እያለችበት በነበረበት ሰዓት ማለት ነው አዩ የምትባለው የበረኪና ጋን ብለዋታል ማለት ነው እና ሱመያን አሳግታታለች እየተባለ ነው እና የሱመያ ወዳጆች ሆናችሁ ተፍ ተፍ ብላችሁ ወደ ሱመያ ሄዳችሁ ሱመያን ከአዩ አጋች እንድታስለቅቋት እንፈልጋለን ማለት ነው እና እንደዚህ ዘና በምትልበት ሰዓት ጠልፋታለች እየተባለ ነው። አዩ ተብዬዋ እሷ ሳትሆን ሌላ ሰው ነው እየተባለ ነው እና አዩን ያያችሁ ትላላችሁ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሻተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሱመያ መጥቻለሁ። በሱመያ የመጣሁት ምክንያቱም ያቺ አዩ በረኪና ነው አዩ የበረኪና ጋን ያላችኋት ትናንትና በጣም እየዛተችባት ነበርና መጥቼ ጉሮሮሽ ላይ ነው የምቆመው እስከ ማለት ድረስ ማለት ነው። ባሌ ይጥፋና ባሌ አንድ ነገር ይሁንና አይገርምም። ግን እሷ የልጆቿ አባት የሆነችው ሳትጨነቅ መከራዋን አይታ እስከዛሬ ድረስ የልጆቿ አባትን እንዲያሽበል ብላ እዚህ ድረስ አድርሰው ያኖረችው እያለች የመጀመሪያዊቱ እያለች ማለት ነው። የትናንትናይቱ መጣ ምን እንዳይሰምታችኋል። ባሌ አንድ ነገር ይሁንና ጉሮሮሽ ላይ መጥቼ ቆማለሁ አላለችም። እቺናት እንዴ ጉሮሮ ላይ ቆማለሁ እኮ ሲባል ወይዘሮ አዩ ጉሮሮሽ ይሄ በረኪና የለመደ ጉሮሮሽ ላይ ትቆምብሽና በኋላ ደግሞ ያዙ ይልቀቁኝ እባካቸው አድኑኝ ገላጋያለሁ ብለሽ ሰውን መከራ ለማሳየት ነውና እባክሽን ሰከን በይ ልንላት ይገባል ማለት ነው። ላዩ በረኪና ወይም ላዩ በረኪና ጋን ማለት ነው። የበረኪና የጋን በረኪና ነው የበረኪና ጋን ነው ያላችኋት አላውቅም። ለማንኛውም እንግዲህ ሱመያ እንደዚህ በጣም ፈታ ዘና እያለች እኔ የሚገርመኝ ነገር ሱመያ ቪዲዮን የምትለቀው ይመስለኛል ልክ ተዝናንታ ምን ብላ ጨርሳ ቀርጻ ከዛ ሀገር ወጥታ ሌላ ሀገር ተቀምጣ ነው የሚመስለኝ። ከምሬ ነው የምላችሁ ማለት ነው። እንደዛ ነው የምትለቀው። በጣም ብልጥ ናትና እንግዲህ እዛ ብትሄዱ ራሱ አታገኟትም ማለት ነው። እንግዲህ አንድ ልጅ ደግሞ ምንድን ነው ያለው እንግዲህ እሱ ደግሞ ምን አለ ጠዋት እኔ ጋር ያለችው ሰይዱ ካልመጣ ለለቃት አልችልም ከኔ ጋር ነች እያለ እየቀባጠረ ነበር ማለት ነው። እንግዲህ እሷ ደግሞ እንደዚህ ፈታ ዘና እያለች ነው ማለት ነው። እንግዲህ እኔ እንደውም እኔ ሱመያ ታግታ ብዬ በቃ በጣም ተናድጄ ነበርና ሱመያ ታግታለሽ ብዬ ማለት ነውና አሁን ደግሞ እንግዲህ ፈታ ዘና እያለች የሆነ እጇ ላይ እህል እያደረገች አሞራ ከእጇ ላይ እህል እየወሰደችባት ምናምን እዛ ጋር እየጮኸች እየተጫጫኸች እያየናት እየተዝናናች ነበር ማለት ነው። እና ያ ሀረካቶች ምናምን ጣውንትሽ እንደሚያቃጥላት እርግጠኛ ነኝ ማለት ነው። መቼም ተንገብግባ ነው የምትሞተውና በአታት እርዳት እንግዲህ ምንም ማድረግ አንችልም። ኧረ ለምንድን ነው የምትረዳት? የራሷ ጉዳይ ገደል ስትግባ ስትፈልግ ምክንያቱም ሳይወዳት እና ሳያፈቅራት ሳይመርጣት ማለት ነው። በረኪና ጠጥታ እኮ ነው እሷ ያገኘችው ማለት ነው። ሱመያ ግን ያው እንግዲህ ለሱ ብላ በፍቅር የተነሳ ነው እምነቷን የሚቀየረችው። ይህችኛዋ ግን በረኪና ጠጥታ የኔ ካልሆንኩ በረኪና ጠጥቼ እሞታለሁ በቃ አንድ የማይወድሽንና ወይ የማያፈቅርሽን ሰው አስባችሁታል? ግድ ከኔ ጋር እንዲሆን ብላችሁ በረኪና ትጠጣላችሁ ወይ መርዝ ትጠጣላችሁ። የኔ ካልሆን እሞታለሁ ትላላችሁ ማለት ነው። ያ ሰው ደግሞ ልበ ቀና ከሆነ ነው። ልቡ ቀና ከሆነ እሺ ይላል። ልቡ ቀና ካልሆነ ደግሞ ድብን በይ ነው የሚለውና
እንግዲህ ያው ሰያው ከእሷ ጋር መኖር አስደስቶ ሳይሆን እንዳትሞት ወይም ነፍስ በሱ ምክንያት ነፍስ ጠፋ እንዳይባል ነው አብሯት የሚኖረው። ያኔ በድኑ ነው ማለት ትችላላችሁ ማለት ነው። እና እርግጠኛ ነኝ ወደ ሱመያ በቅርቡ ይመለሳል ብለን እናስባለን። እና ስላችሁ ማለት ነው ደግሞ ኮመንታተሮች አንዳንድ ኮመንታተሮች ያላችሁ አትሳደቡ፣ እውነት ከስድብ ነጻ የሆነ ነገር ጻፉ ማለት ነው። ሲቀጥል ሂዱና እችን በረኪና ስደቧት። እኔ የበረኪና ጋን የሚለውና የበረኪና ትራፊ አረ ኢየሱስ የማትሉት የለም እናንተ እንደ ኮመንት ላይ ግቡ ማለት ነው። ለማንኛውም ይሄንን ስታይ ምን ይሰማታል? ጭንቅላቷ አይነካም? ግን በስመ አብ ራሷን እንዴት ነው በቃ እንደምን ቆጥራ ነው የምትመጣ ፊት ለፊት። ጌታ ሆይ አስበን እና ባሌ አንድ ነገር ቢሆን በዛ ሀገር ሄዶ ባሌ አንድ ነገር ቢሆን መጥቼ ጉሮሮች ላይ ነው የምቆመው አለች ማለት ነው ለሱመያ ማለት ነው። እና ያው ሱመያ መልስሽን ሰጥታሻለች። እንግዲህ አዩ በረኪና እያለችሽ ነበረ በረጅሙ ማለት ነው። ነይ ነይ እንገናኝ እያለችሽ ነው እንግዲህ አዩ በረኪና ማለት ነው። ወይ ጉድ! ስም እኮ ይገርማል። አዩ በረኪና በጣም ነው እና ለማንኛውም አዩ በረኪና እንግዲህ ይህን ይመስላል ማለት ነው። ምን ልልሽ ፈልጌ ነው፣ ይቅርብሽ፣ ከሱመያ ጋር መሳፈጡ ይቅርብሽ። መፈለግ ካለብሽ ባልሽን ሻንጣሽን ጠቅልለሽ ተከተዩ፣ ከኋላ ተከተዩና ጎንደርና ጎጃም ገብተሽ መፈለግ ነው እንጂ ዝም ብለሽ እዚህ ጋር በስልክ ስክሪን ላይ እየወጣሽ ባሌ አንድ ነገር ይሆንና ማለት ትርጉም የለውም ማለት ነው። እና ሱመያ ደግሞ እንደዚህ ፈታ ዘና በይልን ጎበዝ። ምክንያቱም አንቺ የኛ ወገን ነሽ፣ የማዳም ቅመም ስለሆንሽ ማለትና በርቺ ማለት ነው። በርቺ እንዴ በርቺ በሏት እንጂ እናንተ ደግሞ የት ናችሁ ዩቲዩበሮች ምናምን ማለት ነው። አዎ በርቺ በሏት፣ በርቺ። ልጆችሽን በስነ ስርዓት ግን ያዡ ማለት ነው። በሰላም እንግዲህ እንደምትገናኙ ከሰያው ጋራ ተስፋ አለኝ እላለሁ። ሰያው እንግዲህ ራሱን አጥፍቷል። ታግቶ ይሁን ምን ይሁን አይታወቅም። ወይም አንዳንዶቹ ደግሞ ሰያው ተበልቷል ይላሉ። የሆነ ሜዳ ላይ ተኝቶ ነበረና እሱም ፎቶ እያደረጉ ሰያው ተበልቷል እየተባለ ነው። ምን በላው? ጅብ ነው የበላው ወይስ ምን በላው? ምን በላው? እናንተ ምንድን ነው የበላው? አታሟርቱበት በልጁ ላይ ማለት ነው። እሱ አውቆ ራሱን አጠፋ እና አውቆ ነው ራሱን ያጠፋው። ነገ ተነገ ወዲያ ይመጣል ብለን ተስፋ እናደርጋለን። ለማንኛውም ያዩ ቤተሰብ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁን ቤተሰብ ሁኑ ማለት ነው። ያዩ አላልኩም ቱ ያዩ የቢቺ የበረኪና ተራፊዋ ሳይሆን የሱመያ ቤተሰቦች ማለት ነው። እሺ የሱመያ ቤተሰቦች ላይክ ሰብስክራይብ አድርጉኝ። ሲቀጥል ደግሞ ማለት ነው እሷንም አበረታቷት። እውነት ጀግና ሴት ናት። 2 ልጅ ይዛ በዚህ ሰዓት እንደዚህ እንትን ማለት በጣም ጎበዝ ናት። እውነት የምትበረታታ ልጅ ናት እና አበረታቷት እንላለን ማለት ነው። እኛንም አበረታቱ፣ እነሱንም አበረታቷቸው። ያልኩት ሱመያን ነው፣ የበረኪና ትራፊ አይደለም። በስህተት ነው እሱን ያልኩት እና ወይ የበረኪና ትራፊ። እናንተ ተው ሴቶች፣ በእናታችሁ ወንዶችን በግድ አግቡን አትበሉ። እውነት እኛ እኮ አፈርን። እኛ ሴት የሆንን ሴቶች እኮ አፈርን። እውነት እናንተ ደግሞ እኔ ከምን እንደተፈጠራችሁ አላውቅም። እና የሰው ባል የሰው ባል ደግሞ አትወደዱ። ጥሩ አይደለም የሰው ባል። የራሳችሁን ግራጎን ፈልጉ ማለት ነው። የሰው ነው